ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የአዲስ ዕለት ሚዲያ ተከታታዮች እንደምን አላችሁ? የሰዓቱን መረጃዎች ይዤ ቀርብ ያሉ አብራችሁን ቆዩ። ክቡራትና ክቡራን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንዲሁም የደወል ምልክቷን በመንካት መረጃዎች በትኩሱ ወደ እናንተ እንዲደርሱ እንድታደርጉ እያስታወስኩ ወደ መረጃዎቹ አልፋለሁ። በደቡብ ወሎ በምዕራብ ቀጣና ከባድ ውጊያ መቀስቀሱ ተገለጸ። ትግራይ እንደርታ የድሮን ጥቃት መፈጸሙ ተገለጸ። አብን የሀገራዊ ምክክር ኮሚሽን ሁለት ኮሚሽነሮች በምክክር ጉባኤው በተለይ በከተሞች አጀንዳ ውስጥ እጃቸውን በቀጥታ ማስገባታቸውን ተቃወመ። በአዲስ አበባ የነዋሪነት መታወቂያ በ60 ሺህ ብር እየተሸጠ ነው መባሉን ኤጀንሲው አስተባበለ። በ2026 የመጀመሪያዎቹ 3 ወራት 50600 ኢትዮጵያውያን ሀገራቸውን ለቀው መሰደዳቸው ተገለጸ። ሱዳን እና ሳውዲ አረቢያ ስትራቴጂካዊ የትብብር ምክር ቤት መሰረቱ። በደቡብ ወሎ በምዕራብ ቀጣና ከባድ ውጊያ መቀስቀሱ ተገለጸ። በምዕራብ ወሎ ቀጣና በሚገኙ ስትራቴጂካዊ ቦታዎች ከዛሬ ማለዳ 11 ሰዓት ጀምሮ ከባድ ውጊያ እየተካሄደ መሆኑ ነው የተገለጸው። ውጊያው እጅግ ወሳኝና ስትራቴጂካዊ በሚባሉት በዋናነት በመቅደላ ወረዳ፣ በተንታ እንዲሁም በደላንታ ቀጣናዎች በሚገኙ ተራራማ አካባቢዎች ላይ ያተኮረ ሲሆን በ7 የተለያዩ ንዑስ ግንባሮች ተከፋፍሎ እየተካሄደ እንደሆነ ተገልጿል። በትግራይ እንደርታ የድሮን ጥቃት መፈጸሙ ተነገረ። በትግራይ ክልል እንደርታ አካባቢ ከኤርትራ ወደ ትግራይ የገባን የጦር መሳሪያና መሳሪያውን አጅበው የነበሩ ታጣቂዎችን ኢላማ ያደረገ የድሮን ጥቃት መፈጸሙ ተሰምቷል። ትላንት ምሽትና ዛሬ ማለዳ በተካሄደው በዚህ ጥቃት የጦር መሳሪያ በጫኑ መኪኖችና በተሰባሰቡ ታጣቂዎች ላይ ከፍተኛ ጉዳት ደርሷል። ጥቃቱን ተከትሎ የተከሰተው የመሳሪያና የተተኳሽ ፍንዳታ ለረጅም ሰዓታት ሲሰማ እንደነበር ተጠቁመዋል። የድሮን ጥቃቱ ትክክለኛ ቦታን በመጠቆም በተደረገ የተቀናጀ እንቅስቃሴ የተፈጸመ መሆኑንም የደረሰን መረጃ ያመላክታል። አብን የሀገራዊ ምክክር ኮሚሽን ሁለት ኮሚሽነሮች በምክክር ጉባኤው በተለይም በከተሞች አጀንዳ ዙሪያ እጃቸውን በቀጥታ በማስገባታቸው የተሰማውን ቅሬታ ገለጸ። አብን የሀገራዊ ምክክር ኮሚሽን ሁለት ኮሚሽነሮች በምክክር ጉባኤው በተለይም በከተሞች አጀንዳ ውስጥ እጃቸውን በቀጥታ በማስገባት የተሳታፊዎችን ፍላጎት ለማስቀየርና ተጽዕኖ ለማሳደር ሙከራ አድርገዋል በማለት ከሰሰ። ፓርቲው ኮሚሽኑ መሰረታዊ ስጋቶችንና ቅሬታዎችን አቅጣጫ የሚያስቱና ተጨባጭና ተደጋጋሚ አቤቱታዎችን ከግንዛቤ ያላስገባ ምላሽ ዛሬ ሰጥቷል ሲል ማምሻውን ባወጣው መግለጫ አውስቷል። ፓርቲው ኮሚሽኑ ያቀረበውን ቅሬታ አጠቃላይ የሂደት ክፍተት አስመስሎ ለማቅረብ ሞክሯል በማለት ጭምር ተችቶታል። ኮሚሽኑ የመደባቸው አንዳንድ ባለሙያዎች አድሏዊና ተገቢ ያልሆኑ ሀሳቦችን ሲያራምዱ ነበር ያለው አብን፣ የተወሰኑ አስተባባሪዎች ደግሞ የፓርቲ ተወካዮችና ሌሎች ተሳታፊዎች መሰረታዊ አቋሞቻቸውንና ሀሳቦቻቸው እንዳይቀርቡ በስልታዊ መንገድ አፈና ሲፈጸም እንደነበር ከሰዋል። በአዲስ አበባ የነዋሪነት መታወቂያ በ60 ሺህ ብር እየተሸጠ ነው መባሉን ኤጀንሲው አስተባበረ። በአዲስ አበባ ከተማ የነዋሪነት መታወቂያ እስከ 60 ሺህ ብር በሚደርስ ክፍያ በሕገ ወጥ መንገድ እየተሸጠ መሆኑን ዋዜማ ሬዲዮ ባደረገው ክትትል ማረጋገጡን ገልጸዋል። እንደ ዘገባው ገለጻ የኤጀንሲው ሰራተኞች ከደላሎችና ከቤት ባለቤቶች ጋር በመቀናጀት ክፍያ የፈጸሙ ሰዎችን በነባር ነዋሪዎች መዝገብ ውስጥ የቤተሰብ አባል አስብለው በመመዝገብ መታወቂያውን በዲጂታል ስርዓቱ ውስጥ ሕጋዊ እንደሚያደርጉት ተመላክተዋል። በሌላ በኩል የአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የቀረበበትን ክስ ሙሉ በሙሉ አስተባብሏል። ኤጀንሲው ባወጣው መግለጫ ዋዜማ ሬዲዮ በሀገር ውስጥ ሕጋዊ የዘገባ ፍቃድ ሪፖርተር ሳይኖረው ያሰራጨው ሚዛናዊ ያልሆነና የተቋሙን የሪፎርም ስራዎች ለማጠልሸት የታለመ አሉባልታ ነው ብሎታል። ተቋሙ አሰራሩን ኦንላይን በማድረግና በ7533 የነጻ የስልክ መስመር ጥቆማዎችን በመቀበል ህገወጥ አሰራርን እየታገለ መሆኑን በመግለጽ ዘገባው እንዲነሳና ይቅርታ እንዲጠየቅ ካልሆነ ግን በህግ እንደሚጠይቅ አስታውቀዋል። በ2026 የመጀመሪያዎቹ 3 ወራት 50600 ኢትዮጵያውያን ሀገራቸውን ለቀው መሰደዳቸው ተገለጸ። በተያዘው 2026 የመጀመሪያዎቹ 3 ወራት ውስጥ 50600 የሚሆኑ ሰዎች በምስራቁ የፍልሰት መስመር በኩል ከኢትዮጵያ መውጣታቸውን ዓለም አቀፉ የስደተኞች ድርጅት IOM ባወጣው አዲስ ሪፖርት አስታውቋል። ድርጅቱ ስደተኞቹ አማራጭ መንገዶችን እንደሚጠቀሙና በሰዎች አዘዋዋሪዎች ከፍተኛ ብዝበዛ እንደሚፈጸምባቸው ጠቁመዋል። ይህ መረጃ ይፋ የሆነው በቅርብ ወራት ውስጥ በኢትዮጵያውያን ስደተኞች እንቅስቃሴ ላይ ትኩረት አድርገው የወጡ ተከታታይ ሪፖርቶችን ተከትሎ ነው። በዚህ ሳምንት IOM ባወጣው መረጃ መሰረት በ2026 ሐምሌ ወር ውስጥ ወደ የመን ከገቡት 13687 ስደተኞች መካከል 91 በመቶ የሚሆኑት ኢትዮጵያውያን ናቸው። ይህም ግጭት ውስጥ ወደምትገኘው ሀገር በወር ውስጥ ከገቡት ስደተኞች መካከል ትልቁ ቁጥር ነው። ቀደም ሲል የተደረጉ ተመሳሳይ ክትትሎች እንደሚያሳዩት ግጭት፣ የጸጥታ እጦት፣ የምግብና የጥበቃ አቅርቦት እጥረት እንዲሁም እየከፋ የመጣው የኢኮኖሚ ሁኔታ በሺዎች የሚቆጠሩ ሰዎችን ከአፍሪካ ቀንድ ተነስተው በምስራቁ መስመር በኩል ወደ የመንና ባህረ ሰላጤው ሀገራት እንዲሰደዱ እያስገደዳቸው ይገኛል።
በ2026 የመጀመሪያው ሩብ ዓመት የተመዘገበው የ50600 ስደተኞች ቁጥር በ2025 ተመሳሳይ ወቅት ከተመዘገበው የ65200 ስደተኞች ቁጥር ጋር ሲነጻጸር ቅናሽ አሳይቷል። IOM ለዚህ ቅናሽ እንደ ምክንያት የጠቀሰው የሀገሪቱ ባለስልጣናት በዋና ዋና የፍልሰት መስመሮች ላይ ያደረጉትን ቁጥጥር ሲሆን ይህም ስደተኞቹ አማራጭ መንገዶችን እንዲጠቀሙ አድርገዋል። ስደተኞቹ እነዚህ አማራጭ መንገዶች እጅግ አደገኛና ፈታኝ መሆናቸውን ተናግረዋል ብሏል መግለጫው። ከኢትዮጵያ የሚደረገው ፍልሰት ቢቀንስም በሰፊው የምስራቅ ፍልሰት መስመር ላይ ያለው አጠቃላይ የስደተኞች እንቅስቃሴ ከዓመት ዓመት በ8 በመቶ በመጨመር 152700 ደርሷል ተብሏል። በሶማሊያ በኩል የሚደረገው ፍልሰት በ3 እጥፍ ያህል አድጎ 18600 የደረሰ ሲሆን ይህም በተለያዩ አካባቢዎች የተዘረጉ የህገ ወጥ የሰዎች አዘዋዋሪዎችና ደላላዎች መረብ ወደ ቦሳሶ የሚደረገውን ጉዞ በማፋጠናቸው ነው ተብሏል። ድርጅቱ በሰው አዘዋዋሪዎች የሚፈጸሙ የገንዘብ ብዝበዛዎችን የሰነደ ሲሆን ስደተኞቹ በሶማሊያ ክፍሎች ውስጥ እንዲጓዙ ከተደረገ በኋላ አዘዋዋሪዎቹ የስደተኞቹን ደህንነት ለመጠበቅ በሚል ምክንያት ከቤተሰቦቻቸው ወይም ከዘመዶቻቸው ገንዘብ እንዲላክላቸው ጫና እንደሚያደርጉ ገልጸዋል። ድርጅቱ ይህን ድርጊት ከህገወጥ የሰዎች አዘዋዋሪዎች ጋር የተያያዘ ብዝበዛና የገንዘብ ጥያቄ ሲል ገልጾታል። ሱዳንና ሳውዲ አረቢያ ስትራቴጂካዊ የትብብር ምክር ቤት መሰረቱ። ሱዳንና ሳውዲ አረቢያ ስትራቴጂካዊ የትብብርና የቅንጅት ከፍተኛ ምክር ቤት የሚያቋቁም ስምምነት ትላንት ነሐሴ 11 2018 ዓ.ም በሪያድ መፈራረማቸውን የሱዳን ውጭ ጉዳይ ሚኒስቴርና የሳውዲ ፕሬስ ኤጀንሲ ገልጸዋል። የስምምነት ሰነዱን የሳዑዲ አረቢያው የውጭ ጉዳይ ሚኒስቴር ልዑል ፋይሳል ቢን ፈርሃንና የሱዳን ውጭ ጉዳይ ሚኒስትር ሙሂዳን ሳሌም በሪያድ በሚገኘው የሳዑዲ ውጭ ጉዳይ ሚኒስቴር መስሪያ ቤት ተፈራርመዋል። ስምምነቱ የሁለቱን ሀገራት የሁለትዮሽ ግንኙነት ወደ ላቀ ደረጃ እንደሚያሸጋግር የተገለጸ ሲሆን የሱዳን የውጭ ጉዳይ ሚኒስቴር እንዳስታወቀው ምክር ቤቱ ፖለቲካዊ፣ ኢኮኖሚያዊ፣ የኢንቨስትመንትና የንግድ ግንኙነቶችን ጨምሮ የ10 ዋና ዋና ዘርፎችንና ሌሎች የጋራ ትኩረት የሚሹ መስኮችን ያካተተ ነው። ምክር ቤቱ የጋራ እንቅስቃሴ ፕሮጀክቶችንና ፕሮግራሞችን ለመቃኘት እንዲሁም ለሁለትዮሽ ትብብሩ የበለጠ የተቀናጀ አሰራርን ለመፍጠር ያለመ መሆኑም ተገልጿል። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። በሌላ መረጃ እስክንገናኝ ቸርቸሩን እመኝላችኋለሁ።